ቀንዲል ዲጂታሉ የዲታዎች ዓለም ጥበብንና የጥበብ ሙያተኞችን እየገደለ ወይስ እያዳነ? ቀንዲል ዊሊያም ዴሪዜቪች ዶክተር ነው። በኮሎምቢያ ዩኒቨርሲቲ በተለያዩ የትምህርት ዘርፎች እስከ ፒኤችዲ ዕውቀትን የቀሰመና ለ10 ዓመታት በታዋቂው የዮል ዩኒቨርሲቲ የቋንቋ መምህር ሆኖ ያገለገለ ምሁር ነበር። በ2008 የኢኮኖሚ ቀውስ ወቅት ዩኒቨርሲቲው ውልህን አላድስም ብሎ ሲያሰናብተው ወደ ደራሲነት ተሸጋገረ። ይህ መጽሐፍ ሶስተኛው ነው። ለየት ያሉና ጥልቅ ሐሳቦችን የያዙ ጽሑፎች ስለሚማርኩ በተለያዩ ሚዲያዎች ላይ ወጥተውለታል። አንዳንድ ንግግሮቹም ለህትመት በቅተዋል። ትልቅነት ማለት በታወቀው የትልቅነት መንገድ ሄዶ መተለቅ ሳይሆን ከተለመደው መንገድ ወጣ ብሎ የራስን የተለየ ነገር ሰርቶ በዚያ ተልቆ መገኘት ነው ይላል። ብቸኝነት የስኬት ቁልፍ ነው በማለት ማህበራዊ አኗኗርን እንደ ስኬት መሰላል የሚቆጥሩትን ይቃወማል። ሐሳቦቹ ለየት ያሉ ናቸው። ዴሪዜቪች በዚህ መጽሐፉ አርቲስቶች በዚህ የቴክኖሎጂና የቢሊዮነሮች ዘመን ትልቅ ፈተናም ተጋርጦባቸዋል ይላል። አርቲስቶች የሚሏቸው በፈጠራ ሙያ ላይ የተሰማሩትን የሙዚቃ፣ የስዕል፣ የቅርጻ ቅርጽ፣ የስነ ጽሑፍ፣ የቲያትር፣ የፊልም፣ የሚዲያና የሌሎቹንም የፈጠራ ሙያተኞችን ነው። ይህንን መጽሐፉን ለመጻፍ ቁጥራቸው ከ140 በላይ ለሆኑ የፈጠራ ባለሙያዎች ቃለ መጠይቅ አድርጓል እና የተረዳሁት ነገር ይላል ይሄ የአሁኑ ዘመን እንደቀደሙ ዘመኖች ሁሉ የአርቲስቶችን ፕሮፌሽን በራሱ አይነት ማቅለጫ አስገብቶ አዲስ ስምና ማንነት እየጫነባቸው ነው። ለምሳሌ ሰዓሊዎች የሆነ የቀደመ ዘመን አርቲስቶች ታላላቅ ቤተ መቅደሶችንና ቤተ መንግስቶችን ወደ ማጌጥ ስራ እንዲገቡ አድርጓቸው ነበር። ቀጥሎ የመጣ ዘመን ደግሞ አርቲስቶችን ሁለ ነገራቸውን አስትቶ ቦሄሚያን አይነት የግዴለሽ ብኩን ህይወት እንዲኖሩ ፈረደባቸው። ደግሞ ሌላ ዘመን አርቲስቶችን የእደ ጥበብ ሙያተኞች የሚል ስም አሸክሞ በተለያዩ ማምረቻዎችና ቅየሳ ስራዎች ውስጥ ገብተው እንዲሰሩ አደረጋቸው። አሁን ደግሞ አራተኛው ዘመን ላይ ነን ይላል። ይህ አራተኛው ዘመን አርቲስቶችን ወደ ዲጂታል ሚዲያው ዓለም እያስገባቸው ነው። አርቲስቶች በግድ የዲጂታል ኮንተንት ፈጣሪዎች፣ የሌሎች ቱጃሮች አሻሻጮች ለመሆን እየተገደዱ ነው ለእንጀራቸው ሲሉ ይላል። የአሁኖቹ የዲጂታል ፕላትፎርሞች ባለቤቶችና የዛሬ ኢንዱስትሪ ቱጃሮች ከድሮቹ አርቲስቶችን ከሚያሰሩ ሰዎችና ድርጅቶች የሚለዩት በስግብግብነታቸው ከፍተኛነት ነው በማለት ይወርፋቸዋል። ዴሪዜቪች ምሳሌ ይሰጣል። ለምሳሌ አንድ ሙዚቀኛ በስፖቲፋይ ላይ አንድ የሙዚቃ ስራውን ይጭናል። ያ ሙዚቃ በ600,000 አዳማጭ ወይም ተመልካቾች ሲታይ ስፖቲፋይ ለአርቲስቱ የሚከፍለው $104 ብቻ ነው ይላል። ግን የስፖቲፋይ ባለቤቶች 600,000 ሰው ገጻቸውን ሲጎበኝላቸው በማስታወቂያ ብቻ የሚሰሩት ቢዝነስ አያድርስ ነው ይላል። እና እንዲህ አይነት ጠኔ በዘመኖች ሁሉ ታይቶ አይታወቅም ይላል። ሌሎችንም እነ ጉግልን፣ ፌስቡክን፣ የሲሊከን ቫሊ የቴክኖሎጂ ጃይንቶችን ሁሉ ያብጠለጥላቸዋል። በዚህ ዘመን የአርቲስቶች የፈጠራ ስራ በቴክኖሎጂው ተጠቅሞ በቀላሉ እንዲዘረፍ እያደረጉና በሰዎች ፈጠራ ቢሊዮኖችን እየሸቀሉበት ያሉት እነዚህ አየር ባየር በሰው ፈጠራ የሚነግዱ የዲጂታል ቢሊዮነሮች ናቸው ይላል። ይህ ዘመን ታይቶ የማይታወቅ ዳጎስ ያለም የገንዘብ ክፍያ ለአርቲስቶች መክፈል የጀመረበት አርቲስቶች ያለፈላቸው ጊዜ አይደለም ወይ የሚል ጥያቄ ያቀርብና ራሱ አሃዙን ያቀርብልናል። ትልልቅ ክፍያም የሚከፈላቸው አርቲስቶች ከአጠቃላዩ አርቲስት 1% እንኳን አይሞሉም ይላል። ከ0.1% እስከ 1% የሚሆኑት ብቻ በአርት ስራቸው ያልፍላቸዋል። ሌሎቹ ግን ከቤት ኪራይ ጋር እየታገሉ የአርት ቁሳቁስ እጥረታቸውን አሸንፈው ለመፍጠር እየዋተቱ ወገባቸውን አስረው እየተወደደ ከመጣ ኑሮ ጋር ችለው ጥበባቸውን እየሰሩ ለመዝለቅ የሚፍጨረጨሩ ናቸው ይላል። በተለይ ከቅርብ ዓመታት ወዲህ በአርት ስራቸው ብቻ ኑሯቸውን ለማስተዳደር መከራ የሆነባቸው ብዙዎቹ አርቲስቶች የፈጠራ ስራቸውን ትተው ወይ በጥበብ ስራቸው ላይ ደርበው ሌሎችን ስራዎችም ለመስራት ተገደዋል ይላል። በቅርብ 20 ዓመታት ውስጥ መካከለኛ ገቢ ያላቸው አርቲስቶች ተመናምነው ጥቂት ያለፈላቸው በጣት የሚቆጠሩ አርቲስቶችና በኑሮ ድርቅ መላወስ አቅቷቸው ሽባ የሆኑ 99% አርቲስቶች ተሞልታለች ዓለማችን ይለናል። እናም ዴሪዜቪች እያዘነ እንዲህ ይላል። በአሁኑ ጊዜ አርትን ለመስራት የሚጠይቀውን ወጪ ተቋቁመውና ጫናውን ችለው ብቸኛ የሙሉ ጊዜ መተዳደሪያቸው አድርገው ለመስራት የሚችሉት ሀብታም ቤተሰብ ያላቸው ብቻ እየሆኑ መጥተዋል። ከጥቂት ጊዜ በኋላ ይላል በፈጠራ ስራዎች ለመሰማራትና የሚጠየቀው ነገር ተስጦና የፈጠራ ችሎታ መሆኑ ቀርቶ በቂ የሀብት መጠን ይዘው መገኘት ይሆናል ይላል በምሬት። ደራሲውን ጨፍጫፊዋን ትርፍ ሰጥተው የቀረውን አታሚዎች ሙልጭ አድርገው ይገፉታል።
ፊልም ተዋናዩን ፕሮዲዩሰሮችና ዳይሬክተሮች ከጥቂት ኮከብ ተዋናዮች ጋር ሙልጭ አድርገውት ሌላው የቀረው ለየፊልሙ ልብሱንና ጸጉሩን እየቀያየረ በመናጢ ኪሱ ያዘግማል ይላል። የሙዚቃ ኢንዱስትሪውን ገቢ የዲጂታል ቴክኖሎጂው ኩባንያዎች እነ ዩቲዩብ፣ ጉግል፣ ስፖቲፋይ፣ ሜታ፣ አማዞን ያጭዱታል። ከገቢያቸው ኢምንቷን ለአርቲስቶች ያቀምሱታል። የስዕልና ቅርጻ ቅርጽ የዲዛይን ባለሙያውን ስራ በዘመናዊ ቴክኖሎጂዎች ተጠቅመው በመስራት አርቲስቱን ከገቢያና ከአስፈላጊነት ውጪ ለማድረግ የሚያደርጉት ይሉኝታ ቢስ ግስጋሴ ሳያንስ አርቲስቱን ሳይወድ በግዱ በእነሱ የዲጂታል ፕላትፎርም ላይ ራሱንና የፈጠራ ስራዎቹን እንዲያስተዋውቅ ያደርጉታል። ካልሆነ ሀባ ሳንቲም አያገኝም። በመሆኑም ያውን ጊዜ አርቲስቶች የራሳቸው አስተዋዋቂ፣ የፕሮሞሽን ባለሙያ፣ የራሳቸው የሽያጭ ባለሙያ፣ የራሳቸው ገበያ አፈላላጊ፣ የራሳቸው ቀጣሪ፣ የራሳቸው ተቀጣሪ፣ የራሳቸው አድናቂ፣ የራሳቸው ፐብሊሸር፣ የራሳቸው አካውንታንትና የራሳቸው ማኔጀሮች፣ ባጭሩ ሁሉንም ስራ ደርበው እየሰሩ ያሉ ስለሆነም ለትክክለኛው የፈጠራ ስራቸው ጊዜ ራቃቸው ምስኪን በባል ፈሰሶች ለመሆን የተገደዱበት ጊዜ ነው ይለናል። በአሁኑ ጊዜ በራሳቸው ሀብት ካላቸው ወይ የትዳር አጋሮቻቸው ከሚደግፏቸው ወይ የሆነ አይነት እግዚአብሔር የጣለላቸው የጥበባት አጋዥ ሴፍቲኔት ተቋም ቢጤ ያላቸው ካልሆኑ በቀር 99% አርቲስት በሌሎች የዘመኑ ቢሊዮነሮችና የቴክኖሎጂ ጩልሌዎች የፈጠራ ስራውን እየተመነተፈና እየተበዘበዘ በኑሮ ማጥ ውስጥ የሚርመጠመጥ ምስኪን ሆኗል ይላል። ዶክተር ዊሊያም ደሬዜቪች በአጠቃላይ ይህንን በቴክኖሎጂ የተደገፈ የጊዜያችንን የካፒታሊስቶች ዓለም አጥብቆ የተጸየፈው ወይ ያንገፈገፈው ይመስላል። ድሮ የዓለም ሶሻሊስቶች ተባበሩ፣ የጭቆና ቀንበራችሁንም ሰባበሩ የሚል መፈክር አስይዘው የዓለምን ጭቁን ወዛደሮች አድሃሪ በተባሉ በዝባዦች ላይ አብዮት እንዳስነሱት እንደነ ማርክስና ኤንግሊስ ሊሆን ምንም አልቀረውም። ኢምፔሪያሊዝም የበሰበሰ ጎማ ነው የሚለው መፈክር ብቻ ነው የሚቀረው። አርቲስቶች ተባበሩ ይላል። በመላው ዓለም በየሀገሩ በየአድባሩ በየአውጋሩ ያላቸው አርቲስቶች የቴክኖሎጂ ጡረተኞችንና የቢሊዮነር ዲታዎችን የሞኖፖል ቀንበር ተጋግዛችሁ ተረዳርታችሁ እጅ ለእጅ ተያይዛችሁ ስበሩ ይላል። መንግስት ለጥበብ ሙያተኞች ከጎኑ ሆኖ አለው ይበል እያለ ይማጸናል። ህዝቡ የተሞጨለፉ ነገሮችን ባግበሰበሰ ቁጥር ከዚህች ዓለም ውብ ነፍሶች ውስጥ ብዙዎችን ወደ ኑሮ መቃብር እየሸኘ እንደሆነም ይወቅ ይላል። ምሁራን፣ ጸሐፊያን፣ የሚዲያ ሰዎች፣ ፊደል የቆጠራችሁ ሁሉ በየአካባቢያችሁ ያሉ አርቲስቶችን በብዕራችሁ በአንደበቶቻችሁ ከፍ አድርጉ። ስራቸውን መስክሩ፣ አግዙ፣ ግዙ፣ ፍቅር ስጡ፣ ቦታ ስጡ። ይህ ሰውዬ በዚህ ከቀጠለም የምትሰጠው ባይኖር ፈገግታም ራሱ ሰደቃ ነው የሚለውን ቅዱስ ቁርአንን ሳያስቀረን አይቀርም። ልብ ያለው ልብ ይበል አለንኛም። የእኛን አርቲስቶች ህይወትና ኑሮ ደግሞ አብሮ ኖሮ የማያውቀው ስለሆነም ከነሱ ቢብስ እንጂ እንደማያንስ ገምታለሁ። ይህች ዓለም የሰው ልጅ ህይወት ያለ ፈጠራም እጅ ናት ይል ነበር ሰለሞን ደሬሳ ነፍሱን ይማረውና። ሁላችን በየአቅማችን የፈጠራ ስራዎቻችንን በቻልነው እናግዝ። እናም ይችን እጅ የምትል ህይወታችንን እናጣፍጣት። ከጥበብ የተለየች ከተማ ትጠፋለች እንዲል ቅዱስ መጽሐፉ ጥበብንና ጥበበኞቻችንን እንዳይለዩንና እንደሚያስብ የሰው ልጅ እንዳንጠፋ አይናችንን ገለጥ እናድርግ። የቴክኖሎጂ ፕላትፎርሞችን ለሙያተኞቻችን ጥቅም እናውላቸው። ቴክኖሎጂውም ዲታውን እንዲጠቀምብን ብቻ ሳይሆን እንዲጠቅመንም እየተጋገዝን መላ እንፍጠር። ደራሲውን አመስግኛ በቃው። ቺርስ። አሳፍ ኃይሉ። ቀንዴል ቀንዴል